ሜጀር ጄኔራል ውባንታ አባተ አንደኛ ኮር ጉና ክፍለ ጦር የተላለፈ ጥልቅ የሐዘን መግለጫ። ታጋይ ይሰዋል፣ ትግል ይቀጥላል። ሰሜን አማራ ቀጠና በስማዳ ወረዳ ልዩ ስሙ ሸረፍ ጎዴ በተባለ የኮንክሪት ምሽግ የአንድ ብርቱ ጀግና ታሪክ በደም ብዕር ቀለም ተከተበ። ሻለቃ መንግስት ጥጋቡ የአማራ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ ሜጀር ጄኔራል ውባንታ አባተ አንደኛ ኮር ጉና ክፍለ ጦር ቃኝና መሐንዲስ ኃላፊ ብዙ ሺህ ጀግኖችን የመራ አዋጊና ተዋጊ ከ18 ዓመት በላይ በአርበኝነት ነፍጥ አንግቶ የሞቀ ቤቱንና ንብረቱን ትቶ በዱር በገደሉ በመንከራተት ደቡብ ጎንደርን በተለይ ደግሞ እስቲ ወረዳ የኦህዴድ ብልጽግናን አከርካሪ የሰበረ ጀግና ነበር። የአረመኔውን አብይ አህመድ ዙፋን ጠባቂ የጠላት ኃይል ጉርምቦ ለጉርምቦ ገጥሞ የጀግንነት መንገድ ምን እንደሆነ ለአማራ ሕዝብ አሳይቶ በትናንትናው ዕለት በክብር ተሰውቷል። በወጣለት ዓላማ በታማኝነትና በጀግንነት ሰማዕትነትን የተቀበለው ይህ ብርቱ ጀግና ለዓላማ ታምኖ መጽናትን የሚለው ቃል በአእምሮ ሰንቆ እንደ ወርቅ በእሳት ተፈትኖ ለሕዝቡና ለሃይማኖቱ በልበ ሙሉ ጀግንነት 8 ሰዓት ያህል ከዓላማ ጓዶቹ ጋር ሆኖ እሳት በሚተፋው አፈሙዝ ጠላትን አርበድብዷል፣ ደምስሷል። በጠላት ኃይል ላይ የሸረፍ ጎዴ የኮንክሪት ምሽግን በመደምሰስ አንበሳው ጀግና የዘላለም ታሪኩን በወርቅ የደም ቀለም ብዕር ጻፈ። በመጨረሻም ሻለቃ መንግስት ጥጋቡ መስዋዕትነት እስከ ከፈለበት ቀን ድረስ ሰለቸኝ ደከመኝ ሳይል በቅንነት በታማኝነትና በጀግንነት የተሰጠውን የሕዝብ ኃላፊነት አደራ ሁሉ ሲፈጽም ቆይቷል። ነገር ግን በስማዳ ወረዳ በሸረፍ ጎዴ ቦታ የሰማዕትነትን የወርቅ አክሊል ደፍቷል። ታሪክ እሱንና መሰል የክፉ ቀን ልጆችን መቼም አይረሳም። በትውልድ ዘንድም ስማቸው የተወሳ ለዘላለም ይኖራል። ክብር ለሕዝብ ነጻነት ሲሉ ለተሰዉ ሰማዕታት፣ ድል ለአማራ ፋኖ። በተያያዘ ዜና ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ በሰሜን አማራ ቀጠና በላይ ዘለቀ እዝ በርካታ የወረዳ ከተሞችንና ቀጠናዎችን እየተቆጣጠረ ሲሆን በዛሬው ዕለትም የደቡብ ጎንደር ዋና ከተማ ደብረ ታቦርን በእጁ ለማስገባት ወይንም ለመቆጣጠር የመጨረሻው ምዕራፍ ላይ ይገኛል። በዚህም ከፍተኛ ትንቅንቅ እያደረገ ቀጥሏል። ድል ለአማራ ፋኖ።